ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አስፋና ታምሩገነን ባለንበት ሰዓት አቆጣጠር የዛሬ የካቲት 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ከፍተኛ ወታደራዊ አዛዥን ጨምሮ መሪዎችን ይዛሉ በማለት ሰላማዊ ሰዎች ላይ ያነጣጠረው ጥቃት ተጠናክሮ ቀጥሏል። ደብዳቤውና የኢትዮ ኤርትራ ውጥረት፣ የትግራይ ሃይማኖት አባቶች ሽምግልና፣ የፋኖ ማስጠንቀቂያና የምህረት ጥሪ፣ የሀይስ ይውጣ ተቃውሞ መጠንከር፣ ከአሜሪካ የተነሳው መፈንቅለ መንግስት፣ ግብፅና ሶማሊያ አሜሪካ ጣልቃ ገብነት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ለአዲስ አበባ የቀረበ ፈጣን እንቅስቃሴ ሊደረግ ተዘጋጅቷል በማለት አገዛዙ በሸዋ ኔትወርክ በማጥፋት የጀመረውን ውጊያ ዛሬ ማጠናክሮ መቀጠሉን ከፋኖ ጋር በተሰለፈባቸው ግንባሮች ሽንፈት እያስተናገደ ቢሆንም ከአየርና ከምድር በሚተኮሱ ከባድ መሳሪያዎች ጨምሮ በአገዛዙ ስልጣን አስጠባቂ ወታደሮችና ኮማንዶዎች ሰላማዊ ሰዎች የጥቃት ኢላማ መሆናቸውን፣ በአካባቢው እየደረሰ ያለውን የዘር ጭፍጨፋ ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋቾችና መገናኛ ብዙሃን ልዩ ትኩረት ሰጥተው ሊከታተሉ እንደሚገባ ጥሪ ቀርበዋል። የአማራ ፋኖ ብሔራዊ ንቅናቄ ዋና ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞን ጨምሮ አርበኛ ደሳለኝ ሲያስብ ሸዋ፣ አርበኛ ባዩ አለባቸውን ጨምሮ የተለያዩ የፋኖ ወታደራዊና የፖለቲካ አመራሮችን በሸዋ ውስጥ እናፍናለን፣ የፋኖን እንቅስቃሴ ሙሉ ለሙሉ ማጥፋት አለብን፣ ወደ አዲስ አበባ የሚደረግ የፋኖ እንቅስቃሴን ለመክታት ሸዋ ያለው ኃይል መመታት አለበት በሚል አዲስ ያለውን የዘመቻ ዕቅድ በማውጣት ኔትወርክ በማጥፋት በተለያዩ አቅጣጫዎች ጦርነት የከፈተው አገዛዝ በአየር ኃይል ድሮንና ሄሊኮፕተር ጭምር የታገዘ ውጊያ ዛሬም በተለያዩ ግንባሮች ያደረገ ቢሆንም ዋናው የጥቃት ኢላማ ከፋኖ ጋር በተሰለፈባቸው ግንባሮች ሽንፈት እያስተናገደ ያለው አገዛዝ ሰላማዊ ሰዎች ላይ አነጣጠረ ጭፍጨፋ እየፈጸመ መሆኑን የሚጠቅሱ መረጃዎች ወጥተዋል። በሰፊ ጥናት ዋና ዋና የፋኖ መሪዎችን በቀላሉ እናፍናለን በሚል በከፍተኛ ደረጃ ሰልጥኗል የተባለ ኮማንዶ በርከት ያሉ እግረኛዎች ዙ-23 ሞርታርን ጨምሮ በመድፍና በታንክ የታገዘ እንቅስቃሴ ከማድረግ አልፎ ከአገዛዙ ስልጣን አስጠባቂ ጦር ጋር የኦሮሚያ ሚሊሻና ልዩ ኃይል ገዳ ኮማንዶ የተባሉት ጭምር እንደ ልብ ህዝብ ላይ እንዲዘምቱ በማድረግ በሰሜን ሸዋ በከሰምና በሌሎችም አካባቢዎች ላይ ሰፊ ጥቃት በህዝብ ላይ አነጣጥሮ እየተፈጸመ መሆኑ እነዚሁ ምንጮች ገልጸዋል። በዋናነት ከሰም ኮር የሚንቀሳቀስባቸው አካባቢዎች ላይ ያሉ ፋኖችና የፋኖ መሪዎችን በቁጥጥር ስር እናደርጋለን፣ ደረጃ በደረጃ ሌሎቹንም ኮሮች አጼ ዘርዓ ያዕቆብ ኮርን ጨምሮ ሁሉንም እንደመሳለን በሚል እቅድ አውጥተው ባንዳ መንገድ መሪዎችን ጭምር ይዞ በተለያዩ ግንባሮች ውጊያ ለመክፈት የሞከረው አገዛዝ በአማራ ፋኖ ብሔራዊ ንቅናቄ በየግንባሩ እየተወሰደበት ያለው የመልሶ ማጥቃት እርምጃን ተከትሎ እጃቸውን እያንከረፈፉ የሚማረኩ ያገዛዙ በከፍተኛ ደረጃ ሰልጥነዋል የተባሉ ኮማንዶዎች፣ ስልጣን አስጠባቂ ወታደሮችና የኦሮሚያ ገዳ ኮማንዶ አባላት ጭምር የመከላከያ ዩኒፎርም ለብሰው የተሰለፉበት በዚህ ውጊያ ጠላት ያሰበውን ማሳካት ባይችልም በፋኖ እየተወሰደበት ያለውን መልሶ ማጥቃት እርምጃ መቋቋም ያቃተው ጠላት ሰላማዊ ሰዎችን የጥቃት ኢላማ በማድረግ በአየር ኃይል ድሮንና ሄሊኮፕተር ከምድር በመድፍ በሞርታርና ዙ-23 ጭምር ሰላማዊ ሰዎች ላይ ያነጣጠረ ጥቃት እየፈጸመ በርካቶች ጉዳት እንደደረሰባቸው የሚጠቅሱ መረጃዎች ወጥተዋል። ዛሬ ለአምስተኛ ቀን በአካባቢው እየተካሄደ ባለው ውጊያ በርካታ ጥፋት እየደረሰ ኢንተርኔትና የስልክ አገልግሎት በማቋረጥ በርከት ባሉ አካባቢዎች እየተወሰደ ያለው እርምጃ ህጻናትና ሴቶችን ጨምሮ የጉዳት ሰለባ እያደረገ በመሆኑ ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋቾችና ጋዜጠኞች ለጉዳዩ ትኩረት በመስጠት በሸዋ እየተፈጸመ ያለው የዘር ጭፍጨፋ አገዛዙ በተቀናጀ መንገድ የፋኖን አዲስ አበባ ግስጋሴ ገታለሁ በሚል በእብሪት እየወሰደ ያለው እርምጃ ግልጽ የዘር ጭፍጨፋና የጦር ወንጀል እየተፈጸመ መሆኑ ተገቢውን ትኩረት እንዲሰጠው ጥሪ ቀርበዋል። የአማራ ፋኖ ብሔራዊ ንቅናቄ ዋና ወታደራዊ አዛዥ ጀነራል ተፈራ ማሞን አይታችኋል፣ የት አካባቢ ነው ያሉት ማለት ከከተሞች እስከ አነስተኛ የገጠር መንደሮች ድረስ ያገዛዙ ስልጣን አስጠባቂ ወታደሮች ሰላማዊ ሰዎችን የጥቃት ኢላማ በማድረግ ጎልማሶችና ወጣት ወንዶችን ጭምር በመረሸን የዜጎችን ንብረት በመዝረፍ በማውደም የኦሮሚያ ልዩ ኃይል ገዳ ኮማንዶና የሚሊሻ አባላት በርከት ያሉ ተሽከርካሪዎችን ይዘው በመምጣት የዘረፉትን ንብረት እየጫኑ እየወሰዱ መሆኑን ከአካባቢ ወጣው ይኸው መረጃ ይገልጻል። ከሰላማዊ ሰዎች አልፎ ዘርፎ ያልወሰዷቸውና የቀሩ የቤት እንስሳትን ጭምር በጥይት ሩምታ እየገደሉ ህዝቡን ለማራቆት በጠላትነት ስሜት እየወሰዱት ያለው ወረራ ከፍተኛ የዘር ማጥፋት እርምጃ አካል በመሆኑ ለጉዳዩ ትኩረት እንዲሰጠው ጥሪ ቀርበዋል። በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ በሸዋና በወሎ አካባቢዎች እየተፈጸመ ያለውን የአገዛዙን ጭፍጨፋ አጋልጦ በመግለጫ ድርጊቱን ኮንኖ ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል።
የኤርትራ ሰራዊትም ተቆጣጥሮታል ከተባለው የኢትዮጵያ ሉዓላዊ ግዛቶችም እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ጠየቀ። የሚኒስትር መስሪያ ቤቱ በትላንትናው ዕለት ለኤርትራ የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ግዛትን በመጣስም በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራለች ብሏል። የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛና ይዘትን ለመገናኛ ብዙሃን ያረጋገጡ ሲሆን ደብዳቤውም የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አውስተው ይህ ጥያቄው ተቀባይነት የሚያገኘው ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ኢትዮጵያ ፈቃደኛ ነች ሲሉም አስታውቀዋል። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራው የውጭ ጉዳይ ሚኒስትር ለአቶ ኦስማን ሳላህ በተላከው በዚሁ ደብዳቤ የኤርትራም ሰራዊት ለረጅም ጊዜያት የኢትዮጵያ ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫም ተቆጣጥሮ እንደሚገኝም ጠቅሷል። በዚሁ ደብዳቤ ላይ ሁለቱ አገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታም የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስም የኤርትራ መንግስትን ወንጅሏል። የኢትዮጵያ የውጭ ጉዳይ ሚኒስትር በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱ ላይ እና በድንበር ላይ ከሚፈጸመው ጥሰትን በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን ገልጿል። ባለፉት ጥቂት ቀናት ሁለቱን አገራት በሚያዋስኗቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግስትም ተጨማሪ የጥፋት መንገድን መምረጡን ያመለክታል ሲል የውጭ ጉዳይ ሚኒስትር በደብዳቤው ላይ አመልክቷል። በሰሜን ምስራቃዊ ኢትዮጵያ ድንበር የኤርትራ ወታደሮች ወደ ኢትዮጵያ ግዛትም ዘልቀው መግባታቸውንና በሰሜን ምዕራብ የኢትዮጵያም ድንበር ደግሞ የኤርትራ ጦር ከአማጽያን ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃም ጸባጫሪነት ብቻም ሳይሆን ፍጹም የሆነ ወረራ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስትር በደብዳቤው ድርጊቱን አውግዟል። ከኢትዮጵያ ውጭ ጉዳይ ሚኒስትር በኩል ለኤርትራ አቻው በተላከው ሰራዊታቸውን ከግዛቴም አውጡ አማጽያን ቡድኖችን ማስታጠቅ አቁሙ ጥያቄም በኤርትራ መንግስት በኩል እስካሁን ድረስ ምላሽ ባይሰጥም የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰሞንኛው የኢትዮጵያ የፓርላማ ውሎን ተከትሎ የገዢው የብልጽግና ፓርቲ እና መንግስት ኤርትራን ለመውረር በእንቅስቃሴ ላይ ነው የሚል አስተያየት መሰንዘራቸው አይዘነጋም። ቴዎድሮስ በተለያዩ ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምዕራብ አማራ ቀጠና ቴዎድሮስ ዛሬ የካቲት 1 ቀን 2018 ይፋ እንዳደረገው በእዙ 201ኛ ኮር 102ኛ ኮርና 109ኛ ኮር በተለያዩ ግንባሮች ያደረገውን ውጊያ ተከትሎ ድል መቀዳጀቱን አስታውቋል። ቴዎድሮስ 101ኛ ኮር በሰከላ ግንባር ከአበስከን ወደ ብር አዳማ ሲንቀሳቀስ በነበረው የብልጽግና ስልጣን አስጠባቂ ወራሪ ሰራዊት ላይ በጀግኖቹ የቁርጥ ቀን ልጆች አይቀጡ ቅጣት ተቀጥቷል በማለት ሰራዊቱ ካረፈበት ጦር ሰፈር እስኪደርስ ድረስ በፋኖ ብርቱ ክንድ ሲገረፍና ሲናዘዝ ውሏል ሲል ገልጿል። በአርሶ አደሩና አዳኞቹ የጠላትን መሳሪያ መማረክ የቻሉ ሲሆን አረመኔው ስልጣን አስጠባቂ ወራሪ ሰራዊት ደግሞ የደረሰበትን ሽንፈት ህዝብን ጨፍጭፍና እናስጨፈጭፍም በሚሉ መካከል በተነሳ ተኩስ ሙትና ቁስለኛ መሆኑን ገልጿል። በሌላ ግንባር ዛሬ የካቲት 1 ቀን 2018 ዓ.ም የቴዎድሮስ 102ኛ ኮር ከፍኖተ ሰላም ወደ ጅጋ ሆንዳሽ እንቅስቃሴ ያደርግ በነበረው የጠላት ኃይል ላይ የቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስና አንደኛ ሻለቃ ከንጋቱ 12 ሰዓት ላይ በወሰዱት የደፈጣ ጥቃት በርካታ የጠላት ኃይልን ሙትና ቁስለኛ ማድረጋቸውን ገልጿል። ዘራፊውና ጨፍጫፊ አብይ አህመድ ወራሪ ኃይል መነሻውን ከፍኖተ ሰላም ወደ ሆንዳሽ በሚንቀሳቀስበት ሰዓት በጦር ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር በወሰዱት የሁለት ሻለቃዎች የተቀናጀ የደፈጣ ጥቃት 9 የጠላት ኃይል የተደመሰሰ ሲሆን ከ15 በላይ ጠላት ኃይል ከባድና ቀላል የመቁሰል አደጋ ማስተናገዱን የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። በተመሳሳይ በዚሁ ቀጠና ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ጥር 29 ቀን 2018 ዓ.ም ከምሽቱ 4 ሰዓት ከፈረስ ቤት ከተማ ወደ ዳማ ቀጠና በመንቀሳቀስ ላይ በነበረው የጠላት ኃይል ላይ በሻለቃ 3 በወሰደው ድንገተኛ ጥቃት ታላቅ ጀብዱ መፈጸሙንም አስታውቋል። ወደ ዳማ ማርቆስ የመጣውን የስልጣን አስጠባቂው ሰራዊት ከበባ ውስጥ በማስገባት ጠላት ያልጠበቀውን ሰብአዊና ቁሳዊ ኪሳራ ያስተነገደ ሲሆን የሞቱትን አስክሬን ሳያነሳ የቀረ ኃይሉ ለመፈርጠጥ መገደዱን አስታውቋል።
ከዚሁ ጋር በተያያዘ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 4 ከቴዎድሮስ ዕዝ 199ኛ ኮር 99ኛ ክፍለ ጦር ከሻለቃ 3 ጋር በመናበብና በመቀናጀት ወደ ደጋዳሞት ፈረስ ቤት ከተማ መግባት በጠላት ኃይል ላይ በወሰዱት ድንገተኛ የተጠናበበና የተቀናጀ ጥቃት ጠላት ተጨማሪ ሰብአዊና ቁሳዊ ኪሳራ ማስተናገዱን አፋብን ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ የካቲት 1 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ወገናችንን አንወጋም ያሉ አገዛዙ ተጨማሪ ጦርነት ውስጥ ለመግባት የጥይት ማብረጃ ሊያደርጋቸው የተዘጋጁ አድማ ብተና አባላት ፋኖን መቀላቀላቸውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 1 ቀን 2018 ባወጣው መረጃ ገልጿል። የአድማ ብተና አባላቱ ከወዲድ ብልጽግና ጋር ሆነን ወገናችንን አንወጋም በማለት ከነሙሉ ትጥቃቸው ምስራቅ አማራ ኮር 1 አሳምኖ ክፍለ ጦርን መቀላቀላቸውን አስታውቆ ፋሽስቱ አገዛዝ ከየአቅጣጫው ወደ ተጨማሪ ጦርነት ሊገባ መሆኑን መገንዘባ ቸውን ጭምር ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦር ለበርካታ ወራቶች ሲያሰለጥናቸው የነበሩ ፋኖችን ዛሬ የካቲት 1 ቀን 2018 ዓ.ም የኮሩ አመራሮች በተገኙበት በደማቅ ስነ ስርዓት ማስመረቁን ገልጿል። ቀኛዝማች ተበጀ ወርቁ ክፍለ ጦር በርካታ እግረኛ ፋኖችን ለሶስተኛ ዙር ያስመረቀ ሲሆን በዚህ የምርቃት ስነ ስርዓት ላይ የደጋው መብረቅ ኮር የፖለቲካ ዘርፍ ኃላፊ አርበኛ ብርሃን አረጋ በመክፈቻ ፕሮግራሙ ላይ እንኳን ደስ አላችሁ መልእክት ያስተላለፈ ሲሆን የአማራ ህዝብ የብረት አጥር ሆናችሁ የአማራን ህዝብ ጠላት የሚያጠቃው በእናንተ አስክሬን ላይ ተረማምዶ ነው። ስለዚህ እናንተ የአማራ ህዝብ መታፈሪያና መከበሪያ የብረት አጥር ናችሁ በማለት ለተመራቂዎቹ መልእክት ማስተላለፉንም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ የካቲት 1 ቀን 2018 ዓ.ም ባወጣው ተጨማሪ መረጃ ገልጿል። በትግራይ ክልል ከሚገኙ ሁሉም የሃይማኖትም ተቋማት የተውጣጡ የሃይማኖት አባቶች በትላንትናው ዕለትም ጥር 30 2018 ዓ.ም ከመቀለ ከተማ ወደ ትግራይና አፋር ድንበር ድረስም ተጉዘው የሰላም ጥሪ ማቅረባቸው ተሰማ። የሃይማኖት አባቶቹ ቦታው ላይ ሆነው በሰጡት መግለጫ የጉዟቸው ዋነኛ ዓላማ በትግራይ ታጣቂ ኃይሎችና ሰራዊት ሰላም ትግራይ ወይም ሐራ መሬት ብሎ ራሱን በሚጠራው ታጣቂ ኃይል መካከል ሰሞኑን ውጊያ መካሄዱን ተከትሎ ዘላቂ እርቅም እንዲወርድ ለመለመን ለመገሰጽ መሆኑም ተገልጧል። የሃይማኖት አባቶቹ የታጣቂ ኃይሉ አመራሮቹም አግኝተው ለማነጋገር ያደረጉት ሙከራም እንዳልተሳካ ቦታው ላይ በመሆን ከሰጡት መግለጫ ለመረዳት የተቻለ ሲሆን የሃይማኖት አባቶቹም ተስፋ ባለመቁረጥ የእርቅ ጥረታቸው አጠናክረው እንደሚቀጥሉም ገልጸዋል ተብሏል። ሰራዊትም ሰላም ትግራይ ሐራ መሬትም ብሎ ራሱን የሚጠራው ታጣቂ ኃይል ይህንን መረጃ እስከ ተጠናቀረበት ጊዜ ድረስም ስለ እርቅ ሂደቱን ጥረቱን በይፋ የሰጠው መግለጫ የለም። የታጣቂ ኃይልና ከፍተኛ አመራሮች በግላቸው የማህበራዊ ትስስር ሚዲያ የዘገየም ለአንዱ ወገን ያዳላም እጃቸውን ስጡ ለማለትም ያለመ በማለትም የሃይማኖት አባቶቹን ጉዞ በማጣጣል መጻፋቸውም ተስተውሏል። ራሱን ከኮር በላይ አመራር ብሎ የሚጠራው ከህወሓትም አመራር የተጣበቀም ኃይል አማሮን ነው በረሃም ለመውጣትና ጠመንጃም ለማንገብ የተገደድነው የሃይማኖት አባቶቹም እኛን ሳይሆን መቀሌ የሚገኘውን ይህንን ኃይል ነው ተው ብለው መለመን መገሰጽ ያለባቸው በማለት መጻፋቸውም ተመልክቷል። የትግራይ ሰላም የጸጥታ ቢሮ የሃይማኖት አባቶችም የእርቅ ተግሳጽም ጥረትም ሙከራ አለመሳካት ተከትሎ ባወጣው መግለጫ የሃይማኖት አባቶቹም ጥረትና ድካም በማድነቅና በሚገጥሟቸው እንቅፋቶችም ሳይደናቀፉ ያለመታከትም የጀመሩት የሰላም ጥረትም አጠናክረው እንዲቀጥሉ በመማጸን የእርቅ ጅማሬው እንዲሳካም ግማሽ መንገድ ተጉዘን እንደገፋለን ማለቱን ቲክቫህ ኢትዮጵያ ካቀረበው መጣጥፍም ለመረዳትም ተችሏል። በሰሜን አማራ ቀጠና በስማዳ መዳረሻ ወግዳ ከተማና ዙሪያውን በአገዛዙ ስልጣን አስጠባቂ ኃይል ላይ የወሰደውን እርምጃ ተከትሎ ድል መቀዳጀቱን ሜጀር ጀነራል ውባንታ ባተ አንደኛ ኮር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ዛሬ የካቲት 1 ቀን 2018 ዓ.ም ይፋ ባደረገው መረጃ እስቴ ደንሳ ብርጌድና ሀገረ ቢዘን ብርጌድ በጋራና በተቀናጀ መንገድ በጠላት ላይ የወሰዱትን ውጊያ ተከትሎ ድል መቀዳጀታቸው አስታውቋል። የአገዛዙ ምሽጎችን በመሰባበር ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 11 ሰዓት በዋለው አስጨራሽ ውጊያ የአማራ ፋኖ ድልን ተቀዳጅቷል ሲል ፋኖ ሀቅ ያለው ጸጋ አለባቸው የሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል ኃላፊ በላከው መረጃ ገልጿል። በዚህ ጥቃት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ከቡድን እስከ ነፍስ ወከፍ መሳሪያ ድረስ መማረካቸውን የወግዳ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር የዋለ ሲሆን ጠላት ሼሪፍ ጎዴ ተራራን የሙጥ
ሙጥኝ በማለት የቀረ ኃይሉን ለመከላከል መሞከሩም ተገልጿል። በኮንክሪት የተሰራው የአቦ ምሽግ በስቴደንሳና ሀገረ ቢዘን ብርጌድ ጀግኖች በተናበበና በተቀናጀ ውጊያ የተሰባበረ ሲሆን ጠላት የመጨረሻ መዳረሻ ወዳለውና የቁም ምሽግ ወደ ሰራበት ሸረፍ ጎዴ 360 ተራራ በመፈርጠጥ የቀረ ኃይሉን ለማዳን እየተፍጨረጨረ እንደሚገኝ ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ ሜጀር ጀነራል ውባንታ ባተ አንደኛ ኮር ከአገዛዙ ጋር ዛሬም የተሰለፉ ባንዶችና በጠላት ላይ እርምጃ በመውሰድ የፋኖን እንቅስቃሴ እንዲቀላቀሉ ያለበለዚያም ለአገዛዙ ተላላኪነት እንዲያቆሙ ባወጣው ሰፋ ያለ መግለጫ አስጠንቅቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ የካቲት 1 ቀን 2018 ዓ.ም ይፋ ባደረገው በዚሁ መግለጫ የመከላከያ ሰራዊት አባል የሆኑ የአድማ ብተና አባል የሆኑ የህዝባዊ ፖሊስ አባል የሆኑ ሚሊሻ የሆኑ በጥቅሉ አማራን እያጠፋ ላለው የምድሪቱ ጨካኝና አራጅ ለሆነው አገዛዝ ቀኝ እጅ የሆናችሁ ሁሉ ይህ ጥሪ ከቀረበበት ጊዜ ጀምሮ ለተከታታይ 7 ቀናት በአካባቢው ለሚገኝ የአማራ ፋኖ እጃችሁን በመስጠት የተሃድሶ ትምህርት በመውሰድ አብረን እንደ አንድ አማራ እንታገል ስንል የመጨረሻ ማሳሰቢያችንን እናስታውቃለን ሲል ጥሪ አቅርበዋል። በአሁኑ ወቅት የአማራ ቁመና ራሱን በመከላከል ህልውናውን ለማስከበር የሚያደርገው ትግል እየተጠናከረ መምጣቱን የጠቀሰው መግለጫ ማንም አልፎ ያጅ ጉልበት በተሰማው ቁጥር እንደ እሸት የሚቀነጥሰው እንዳልሆነ በተጨባጭ እያስመሰከረ እንደሆነ ራሳችሁ ምስክር ናችሁ በማለት የአማራ ፋኖ መሰረቱ ህዝባዊ እንደሆነ ተረድታችሁ ህዝብን ያሸነፈ አገዛዝ እንደሌለ አውቃችሁ ማሸነፍ የማትችሉትን ህዝባዊ ኃይል እንደገጠማችሁ አውቃችሁ አገዛዙ እንደ ቁስ ተጠቅመው እየወረወራችሁ እንደሆነ ተረድታችሁ በአማራ ህዝብ ላይ የሚደረገውን ከምድረ ገጽ የማጥፋት ፋሽስታዊ ግብ ቆም ብላችሁ አይታችሁ እየገደላችሁት ያለው የታጠቀውን አማራ ፋኖ ሳይሆን ሰላማዊውን የአማራ ህዝብ እንደሆነ ተመልክታችሁና በጥቅሉ በአማራ ላይ የሚደረገውን ጅምላ ግድያ፣ ነባር እምነቶችን ማውደም፣ በኢኮኖሚ ማድቀቅ፣ ርስትን ማንነትን ነጠቃ፣ የተዛባ ትርክት ፈጠራ፣ በህገ መንግስታቸው ሰንዶ ህዝብን ማረድና ማፈናቀል፣ በጠቅላላው በአማራ ህዝብ ላይ የሚደረገው መዋቅራዊ ጥቃት ለአንዴና ለመጨረሻ ጊዜ ለመቀልበስ የአማራን ህልውና ለማረጋገጥ ከዚህ የጥፋት ኃይል ጋር መሰለፋችሁ እንድታቆሙ ማለት ጥሪ አቅርበዋል። ከዛሬ የካቲት 1 ቀን 2018 ጀምሮ ለ7 ቀናት አፋብን በላይ ዕዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ይፋ ያደረገውን የምህረት ጥሪ በመቀበል ከአገዛዙ ራሳቸውን በመለየት ፋኖን እንዲቀላቀሉ ወይም አርፈው እንዲቀመጡ አስጠንቅቀዋል። እያንዳንዱ አማራ ያለው ምርጫ ወይ ከአማራነት ወይም ደግሞ ከጠላት ጋር የመቆም ምርጫ መሆኑን በማስታወስ ከአገዛዙ ጋር የቆማችሁ የደም አማሮች፣ የግብር ጸረ አማሮች ቢያንስ አማራ ሆናችሁ ሙቱ፣ ካልቻላችሁ ደግሞ ከፋሽስቱ አብይ አህመድ ተላላኪነት ተቆጠቡ። አማራ መሆን ለአማራ መቆርቆር፣ ለአማራ መታገል ጽንፈኝነት ከተባለ ማናችንም ከዚህ ፍረጃ እናመልጥም በማለት በራሱ በብልጽግና ውስጥ ያሉትም ከሌሎቻችን የተለየ ዕጣ የላቸውም። ምክንያቱም ክሱ ከመሰረቱ አማራነትን ወንጀል የሚያደርግ በመሆኑ የትኛውም አይነት ተባባሪነትም ሆነ ተነጣይነት ከጥቃት አያድንም በማለት ከትግሉ ጎን እንዲሰለፉ ጥሪ አስተላልፎ የምህረት አዋጁን በማይቀበሉ ላይ የሚወስደውን እርምጃ ጠናክሮ እንደሚቀጥል አስታውቋል። አገዛዙ የግንኙነት መስመሮችን ዘግቶ ሰላማዊ ሰዎችን እየጨፈጨፈ ይገኛል በማለት የአማራ ፋኖ ብሔራዊ ንቅናቄ ዛሬ ባወጣው መግለጫ ጠቀሰ። በሰሜን ወሎ ዞን መቄት ወረዳ ላይ በተፈጸመ የድሮን ጥቃት ንጹሐን በድሮን ጥቃት መጨፍጨፋቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ የካቲት 1 ቀን 2018 ዓ.ም ይፋ ባደረገው መግለጫ ትላልቅ ከተሞችን የሚያገናኙ አውራ መንገዶችን በመዝጋት በህዝቡ ላይ ማህበራዊና ኢኮኖሚያዊ መስቀልቅል ሲያደርግ የቆየው የብልጽግና አገዛዝ በከባድ መሳሪያዎች ሰላማዊ ሰዎችን በመጨፍጨፍ ላይ ይገኛል በማለት የአገዛዙን ድርጊት ታውግዟል። ከጥር 26 ቀን 2018 ጀምሮ ባሉት ቀናት በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ ዕዝና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ደቡብ ወሎ ዞን ወግዲ ወረዳ የተለያዩ ቀበሌዎች ድሮን፣ ቢኤም እና መድፍ በመጠቀም ከ100 በላይ ንጹሐን በግፍ ጨፍጭፈዋል ሲል ገልጿል። ከ40 በላይ መኖሪያ ቤቶች በዚህ ጥቃት ሙሉ በሙሉ መውደማቸውን፣ በርካታ ቁጥር ያላቸው የቤት እንስሳትን መገደላቸውን፣ በዚህ ጥቃት የአንድ ቤተሰብ 6 አባላትን በቤታቸው ባሉበት ተጨፍጭፈዋል ሲል ንቅናቄው በአማርኛና በእንግሊዝኛ ቋንቋ ባወጣው በዚሁ መግለጫ አስታውቋል። በተመሳሳይ ጊዜ ውስጥ በሰሜን ሸዋ ዞን ኤፍራታ ግድም ወረዳ የአገዛዙ ሰራዊት ከኦሮሚያ ልዩ ዞን ታጣቂዎች ጋር በመቀናጀት በፈጸመው ጭፍጨፋ በርካታ ሰላማዊ ሰዎች ላይ ከባድ መሳሪያ ድብደባ በማድረግ ከ20 በላይ ንጹሐንን መግደሉን፣ በርካታ ቤቶችን
ማውደሙን እንዲሁም የቤት እንስሳትን መዝረፉን ጠቅሶ በምስራቅ ጎጃም ሸበል በረንታ ወረዳም ምንም አይነት ውጊያ በሌለበት የአርሶ አደር መንደሮችን በመድፍ መደብደቡን አስታውቋል። በመሆኑም የአረመኔ አገዛዝ እንደ ህዝብ ያወጀብንን የዘር ማጥፋት ጦርነት መመከት ብሎም መቀልበስ አማራጭ የሌለው የትውልዱ ግዴታ በመሆኑ ከመቼውም ጊዜ በላይ መላው ህዝባችን ለህልውናው በጋራ እንዲታገል ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ንቅናቄ በዚሁ መግለጫ አስታውቋል። በተጨማሪም የስልክና የኢንተርኔት ግንኙነቶችን በሰሜን ሸዋ በምስራቅ ጎጃምና በደቡብ ወሎ አዋሳኝ ቦታዎች ሙሉ በሙሉ በመዝጋት አረመኔው አገዛዝ በንጹሐን ላይ ያነጣጠሩ ተመሳሳይ ወንጀሎችን በመፈጸም ላይ ስለሆነ መሰል ጥቃቶችን ለመከላከል ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን ብለዋል። ንቅናቄው አገዛዙ የዓለም አቀፍ የጦር ህግ መሰረታዊያን የሆኑትን ንጹሐንን ከጥቃት የመጠበቅ ግዴታን በመተላለፍ የዘር ማጥፋት ወንጀል እየፈጸመ በመሆኑ የአፍሪካ ህብረት፣ የሰብአዊ መብት ተሟጋጅ ተቋማት፣ የተባበሩት መንግስታት እንዲሁም በአማራ ህዝብ ላይ እየተፈጸመ ያለው ዘር ማጥፋት የሚገዳችሁና ጉዳዩ የሚመለከታችሁ አካላት ሁሉ ይህንን የጦር ወንጀል በመቃወም የሰብአዊነት ግዴታችሁ እንድትወጡ ጥሪያችን እናቀርባለን በማለት የአማራ ፋኖ ብሔራዊ ንቅናቄ ዛሬ የካቲት 1 ቀን 2018 ባወጣው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 1 ቀን 2018 ባወጣው መረጃ ትላንት ጥር 30 ቀን 2018 በሰሜን ወሎ ዞን መቄት ወረዳ 011 ቀበሌ አማራ ጠሉ የአብይ አህመድ ስርዓት ንጹሐንን በድሮን በመጨፍጨፍ ጥላቻውን በአደባባይ መግለጹን ጠቅሷል። በድሮን ጥቃቱ አንድ ወጣት ህይወቱ ሲያልፍ 6 ከባድና ቀላል ጉዳት እንደደረሰባቸው፣ በጥቃቱ በርካታ እንስሳቶች መገደላቸውን ማረጋገጥ መቻሉን የጠቀሰው መረጃ የአማራ የሆነን ሁሉ ማጥፋት የሚያስደስተው ጨፍጫፊው ስርዓት 6 የንጹሐን ቤት ማውደሙንም አረጋግጧል። አገዛዙ በሸዋ ተመሳሳይ ድርጊቶችን በስፋት እየፈጸመ መሆኑን ትላንት ከአካባቢው መረጃዎችን ጠቅሰን መዘገባችን አይዘነጋም። በኢትዮጵያና በኤርትራ መንግስታት መካከል የተፈጠረው የቃላት ጦርነትና የጦርነት ደመና የአሜሪካ አስተዳደር ጣልቃ ገብነትን እንደሚያሻም አንድ የቀድሞ ምዕራባዊ ዲፕሎማት አስጠነቀቁ። የኢትዮጵያም የውጭ ጉዳይ ሚኒስትር ለኤርትራው አቻው ዛሬ የላከውን ጦራችሁን ከግዛቴም አውጡም፣ ታጣቂ ቡድኖችን ከመርዳት ታቀቡ፣ በአሰብ ጉዳይ እንደራደር የሚል ጥያቄን ያካተተውን የውጭ ጉዳይ ሚኒስትሩን መግለጫን ያጋሩትም በቀድሞ በኢትዮጵያ አሜሪካ አምባሳደርና በፕሬዚዳንት ዶናልድ ትራምፕ ሁለቱም የስልጣን ዘመናት በአፍሪካ ጉዳይ የአሜሪካ ምክትል ሹም የነበሩት አምባሳደር ቲቦር ናጄ በማህበራዊ ትስስር ገጻቸው አጋርተዋል። አንጋፋው አሜሪካዊ ዲፕሎማትም ቲቦር በዚሁ መጣጥፋቸው የአሜሪካ አስተዳደር በሁሉም ጉዳዮች ጣልቃ መግባት አይጠበቅበትም፣ ነገር ግን እያገረሸ የመጣው ያሉትም የኢትዮጵያና የኤርትራ የጦርነት ደመና የአሜሪካ አስተዳደር ትኩረትም ያሻዋልም ብለዋል። አምባሳደር ቲቦር አስተያየታቸውን ሲቀጥሉም ኢትዮጵያ ውስጥ ባሉትም ጉዳዮችም ዙሪያ የንወያይ ጥያቄዎች እንዳቀረበችም ገልጸው ከዚህም አኳያ ድርድሮች በሚያሻቸው ጉዳዮችም ዙሪያም ከፍተኛ እርዳታና ድጋፍ ያስፈልጋል፣ ጦርነትም አይቀሰቀስም ብሎ ማለም አይታሰብም በማለትም ለአፍሪካ ቀንድ ቀረቤታም ሰፊ መረጃና ምልከታም እንዳላቸው የሚነገረው አምባሳደር ቲቦር ናጄ ምክረ ሐሳባቸውን ሰጥተዋል። በፕሬዚዳንት ትራምፕ አስተዳደር የአፍሪካ ጉዳይ አማካሪ የሆኑትም ማውሳድ ባሎስ በቅርቡ ወደ አዲስ አበባ ኢትዮጵያ በመጓዝ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ኢትዮጵያ በቀይ ባህር በኩል ለባህር በር ተደራሽነት ያቀረበችው ጥያቄ ከጎረቤት ኤርትራ ጋር በመወያየት የቀጠናው ደህንነትንና የሉዓላዊ አንድነትን ባከበረ መልኩ እንዲሆን ከማሳሰባቸውን በተጨማሪ ባለፈው መስከረም ወር በ80ኛው የተባበሩት መንግስታት ዓመታዊ ስብሰባ ላይ ኒውዮርክ ውስጥ ያገኟቸው የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳሌህን አገራቸው ኤርትራ በኢትዮጵያ ጋር ወደ ውይይት መድረክ እንድትቀርብ አምባሳደር ጳውሎስ ምክረ ሐሳብ ማቅረባቸው አይዘነጋም። የአልጀርስ ስምምነቱን መሰረት በማድረግ ባድመን ሙሉ ለሙሉ አሳልፎ የሰጠው አገዛዝ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡም በኋላ ይህንኑ አቋም በይፋ በማራመድ በኢህአዴግ ውሳኔ ሰጥተናል በሚል የዛሬው ገንዘብ ሚኒስትር በወቅቱ ኮሚኒኬሽን ሚኒስትር አህመድ ሽዴ አማካኝነት የተሰጠው መግለጫና ውጭ ጉዳይ ዛሬ ያወጣው ደብዳቤ እርስ በርስ የሚቃረን መሆኑ እየተገለጸ ነው። ኤርትራ ከየትኞቹ የኢትዮጵያ አካባቢዎች ነው እንድትወጣ የሚፈለገው? ለምን በዝርዝር አልተቀመጥም? የሚሉ ጥያቄዎች ተነስተዋል። ደብዳቤው ለቀጣዩ ጦርነት ሽፋን ነው የሚሉ አስተያየቶችም ተከትለው ቀርበዋል። የኤርትራ መንግስት ለደብዳቤው በይፋ ምላሽ አልሰጠም። የኢትዮጵያ ውጭ ጉዳይ ሚኒስትር የቀድሞ ፍትህ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራው የውጭ ጉዳይ ሚኒስትር በጻፉት ደብዳቤ ኤርትራ ከኢትዮጵያ ድንበር ለቃ እንድትወጣ የጠቀሱ ቢሆንም ከየትኛው የድንበር አካባቢ የሚለው በግልጽ አለመቀመጡና በተለይም የአልጀርስን ስምምነት ተከትሎ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስኪወጡ ድረስ ስምምነቱን ሙሉ ለሙሉ በይፋ ተቀብለናል የሚል አቋም እንዳልነበርና ስምምነቱን ተቀብለናል በሚል ባድመን ለኤርትራ መንግስት በመስጠት ለሰላም ትኩረት ሰጥተን እንቀሳቀሳለን
ከሚለው መግለጫ ጋር የሚቃረን መሆኑን የሚጠቅሱ አስተያየቶች በስፋት ወጥተዋል። በጊዜው የወቅቱ ገንዘብ ሚኒስትርና አብይ አህመድ ስልጣን ላይ በወጡ ማግስት የኮሚኒኬሽን ሚኒስትር የነበሩት አህመድ ሽዴ የሰጡት መግለጫ ማጣቀሻ ሆኖ በስፋት እየተዘዋወረ ይገኛል። የቀድሞ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከኢትዮ ኤርትራ ጦርነት ማግስት ፓርላማውን ሆነ የኢህአዴግን ስራ አስፈጻሚ ኮሚቴ ሳያወያዩ አልጀርስ ላይ በመሄድ ግልግል የሌለው ዳኝነት ስምምነት በማድረግ ባድመ ወደ ኤርትራ ተላልፋ መሰጠቷና ይህንን በመካድ የህዝብ ተቃውሞ በመፍራት ውሳኔ ለእኛ ተወስኗል በሚል የአዲስ አበባ ነዋሪዎችን ጨምሮ በሐሰት አደባባይ አውጥተው ሰልፍ እስከ ማሰለፍ የደረሱበት የግልግል ኮሚሽን የተባለው ውሳኔን ተከትሎ ባድመ ለኤርትራ መወሰኑ ከተገለጸ በኋላ አብይ አህመድ ወደ ስልጣን እስኪወጡ ድረስ ውሳኔው ተግባራዊ ያልሆነ ቢሆንም አብይ አህመድ ስልጣን ላይ በወጡ ማግስት የአልጀርስን ስምምነት ሙሉ ለሙሉ እንቀበላለን በሚል ባድመ ሙሉ ለሙሉ አሳልፈው የሰጡበትና ለሰላም ሲባል ሂደቱን ተግባራዊ እናደርጋለን ከተባለ በኋላ አዲሱ የውጭ ጉዳይ ደብዳቤ ኤርትራ ከየትኛው አካባቢዎች ነው እንድትወጣ የሚፈለገው? ለምን በግልጽ አልተቀመጠም? የሚሉ ጥያቄዎች ተነስተዋል። በቀጥታ ደብዳቤው የተጻፈላቸው የኤርትራ ውጭ ጉዳይ ሚኒስትርም ሆነ የኤርትራ ማስታወቂያ ሚኒስትር በደብዳቤው ላይ ምላሽ ያልሰጡ ቢሆንም አሰብን ሽፋን በማድረግ የአረብ ኤሚሬትን አጀንዳ በመያዝ በኤርትራ ላይ ጦርነት ለመክፈት እየተንቀሳቀሰ የሚገኘው የጠቅላይ ሚኒስትር አብይ አህመድ አገዛዝ ደብዳቤውን ለተጨማሪ የጦርነት ቅስቀሳ ለመጠቀም እንደ ምክንያትነት ለማንሳት እየተንቀሳቀሰ ነው በማለት ቀደም ሲል ከወሰናቸውና በአደባባይ ካራመዳቸው አቋም ጋር በማጣቀስ አንዳንዶች አስተያየት ሲሰጡ ተስተውለዋል። ሁለቱ ሀገሮች ከጦርነት መለስ በዲፕሎማሲያዊ መንገድ ጥያቄዎቻቸውን እንዲያስተናግዱ የውጭ ጉዳይ ሚኒስትሩ ደብዳቤን ተከትሎ ይህንን ሽፋን በማድረግ ወደ ጦርነት ለመግባት የሚደረግ እንቅስቃሴ ለሁለቱም ሀገሮች እንደማያዋጣና ለአረብ ኤሚሬት አጀንዳ ሲባል አሰብን በኃይል ሁለቱን ሀገሮች የጦርነት አውድማ ከማድረግ ያለፈ ዘላቂ ሰላም እንደማያመጣ በተደጋጋሚ በወቀሳ ሲነሳ ቆይተዋል። የኢህአዴግ ስራ አስፈጻሚ ኮሚቴና የኢትዮጵያ መንግስት የአልጀርሱን ስምምነት ሙሉ ለሙሉ በመቀበል እንዲሁም የኢትዮ ኤርትራ ድንበር ባውንደሪ ውሳኔውን ሙሉ ለሙሉ በመቀበልና ያለምንም ማመንታት ተግባራዊ በማድረግ ከኤርትራ ጋር ያለንን የሰላም ሁኔታ ወደ ሙሉ ለሰላም በመንገባበትን አቅጣጫ አስቀምጧል ማለት ነው። ስለዚህ የኢትዮጵያ መንግስት ለኤርትራ ህዝብና ለኤርትራ መንግስት በአዲስ መልክ የሰላም ጥሪ፣ የሰላም ዝግጁነት ያቀርባል። ይህ በእንዲህ እንዳለ ቀደም ሲል የጠቅላይ ሚኒስትሩ አስተዳደር ከህወሓት ጋር በትግራይ ያደረገውን ጦርነት ተከትሎ በትግራይ ውስጥ ለተፈጸመው የዘር ማጥፋት እርምጃ የኤርትራ መንግስትን ብቻ ኃላፊ ማድረጉ ሰሞኑን ጠቅላይ ሚኒስትሩ በፓርላማ ለሰጡት አስተያየት ከፍተኛ ወቀሳ የቀረበባቸው ሲሆን ለዚህ ምክንያቱ በጦርነቱ ወቅት የኤርትራ መንግስትና ጦርን በተደጋጋሚ እሳቸውና ወታደራዊ አዛዦቻቸው ሲያመሰግኑ የነበረበትን ሁኔታ በማስታወስ እንደነበር ተደጋግሞ ተጠቅሷል። በትግራይ ለነበረው ጦርነትም ሆነ ጦርነቱ ወደ አማራና አፋር ክልል ተጎትቶ ከመጣ በኋላ ለተፈጸሙ የጦር ወንጀሎች የጦርነቱ ዋና ዋና ተሳታፊ ኃይሎችና በተለይም የጠቅላይ ሚኒስትሩ አመራር በግንባር ቀደምትነት ተጠያቂ መሆኑን የህወሓት መሪዎችና በጦርነቱ የተሳተፉ የኤርትራ ወታደራዊ አዛዦች ጭምር ሊጠየቁ እንደሚገባ በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። የአሜሪካ የኢሚግሬሽንና የጉምሩክ ሰራተኞች ወይም የአይሲ አባላትን ከግዛታችን ይውጡም፣ የተፈጥሮ አየር ብከላም ይቁም፣ የኑሮ ውድነትም ይታሰብልን የሚሉ ሰላማዊ ሰልፎች ያካሄዱ በ10 ሺህ የተቆጠሩ ጣሊያንያን በትላንትናው ዕለትም ለተቃውሞ ሰልፍ ወደ አደባባይ በመውጣትም ከጸጥታ ኃይሎች ጋርም ተጋጩ። የአገሪቱ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሰልፈኞቹን የጣሊያንና የኦሎምፒክም ጠላቶች በማለትም አወገዙ። ጣሊያን በምታካሄደው የዊንተር ኦሎምፒክ ውድድር ዓለም የቴሌቪዥን መስኮቶች እየተሰራጨ ባለበት በዚህ ወቅት የአገሪቱን የባቡር መስመር በማቋረጥ የትራንስፖርት እንቅስቃሴ ያስተጓጎለ የተቃውሞ ሰልፍ በዋና ከተማው ሚላን ውስጥ መካሄዱም ታውቋል። የአገሪቱ የትራንስፖርት ሚኒስትር ባወጣው መግለጫም በሺዎች የተቆጠሩ ተጓዦችን ያስተጓጎለው ለሚሊዮን ዩሮም ኪሳራ የዳረገው የባቡር መስመር መቋረጥን በተመለከተ ከአሸባሪነት ተግባር ጋር የተያዘ ስለመሆኑ ያለመሆኑም ምርመራ መክፈቱን አስታውቋል። የጣሊያን ፖሊስ በበኩሉ በትላንትናው ለተቃውሞ ሰልፍ በወጡ በፖሊሶች ላይ ተቀጣጣይ ጠርሙሶችን በመወርወር አውራ ጎዳናን ለመዝጋት ሞክረዋል ባላቸው ሰልፈኞች ላይ የአስለቃሽ ጢስና ከመኪና ላይ የሚለቀቅ ውሃ መርጨቱን አስታውቋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና ቤተሰቦቻቸው የአሜሪካ ልኡካንን በመብራት የመጨረሻው እራት ወይም ዘ ላስት ሰፐር የተሰኘውን በሊዮኖ ዳቪንቺ የተሳለውን ሃይማኖታዊ ምስልን እዚያው ጣሊያን ውስጥ መጎብኘታቸውን ለአሜሪካ ልኡካንና የአሜሪካ የኦሎምፒክ ቡድን የደህንነት ጥበቃ ለማድረግ የአሜሪካም
የአይሲ አባላትም ጣሊያን ውስጥ ገብተዋል የሚለው መረጃን ተከትሎም ከፍተኛ ተቃውሞ የተሰማ ሲሆን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የቅርብ ግንኙነት እንዳላቸው የሚነገረው የጣሊያኑ ጠቅላይ ሚኒስትር ሜሎኒ ተቃዋሚዎቹን የጣሊያንና የኦሎምፒክም ጠላቶች ናቸው በማለትም በማህበራዊ ትስስር ገጻቸው አውግዘዋል። የዓለም አቀፉ የኦሎምፒክ ኮሚቴም ቃል አቀባይ ማርክ አዳምስን በሰጡት ጋዜጣዊ መግለጫ ሰላማዊ ሰልፍ ማድረግ ህጋዊ ነው፣ ነገር ግን በሰላማዊ ሰልፍና በአመጻ መካከል መስመር ሊበጅለት ይገባልም ብለዋል። በኦሎምፒክም አደባባዮች አመጻ ማካሄድም ከቶንም ተቀባይነት የለውም ሲሉ የዓለም አቀፉ ኦሎምፒክን አቋምንም አንጸባርቀዋል። የአሜሪካም የአይሲ ሰራተኞች በጣሊያን የዲፕሎማቲክ ግዛት ውስጥ እንደሚቀመጡና የባለስልጣናቱንና የኦሎምፒክም ቡድኑን ደህንነትም እንዲቃኙ ኃላፊነት ቢሰጣቸውም በቅርቡ በአሜሪካ ግዛት ውስጥ የተፈጸሙትም ኢሰብአዊ ድርጊቶችን የተመለከቱ ጣሊያንና አንዳንድ የመንግስት ባለስልጣናት የአይሲ አባላት ወደ ግዛታችን እንዳይመጡ ሲል መወትወታቸውን የተለያዩ መገናኛ ብዙሃን ዘግበዋል። በአዲስ አበባ ከተማ ዝርፊያ ላይ ከተሰማሩ አመራሮች መካከል 11 ፍርድ ቤት መቅረባቸው ተገልጿል። በቦሌ ላይ ለመናፈሻ ተብሎ የተያዘን ቦታ በተደራጀ መንገድ ለግለሰቦች መዋል ከ168 ሚሊዮን ብር በላይ ጉዳት አድርሰዋል የተባሉ መሆናቸው ተጠቅሷል። በአዲስ አበባ ከተማ ገዢው ብልጽግና ፓርቲ ከተማዋን የኦሮሚያ ክልል አካል አደርጋለሁ በሚል በተለያየ ደረጃ የሰገሰጋቸው አመራሮች በተደራጀ መንገድ ዝርፊያ ላይ መሰማራታቸው በተደጋጋሚ ሲጠቀስ የቆየ ሲሆን ዝርፊያ ከሚፈጽሙበት አንዱ ትልቁ የመሬት ወረራ መሆኑን በተደጋጋሚ ሲጠቀስ የቆየ ሲሆን የአዲስ አበባ ከተማ አስተዳደር መሬትና ልማት አስተዳደር ቢሮ ምክትል ኃላፊን ጨምሮ 11 አመራርና ሰራተኞች በፖሊስ ተይዘው ፍርድ ቤት መቅረባቸውን የሚጠቅሱ መረጃዎች ወጥተዋል። በፖሊስ ቁጥጥር ስር ውለው ፍርድ ቤት የቀረቡት አመራርና ሰራተኞች 11 ሲሆኑ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ ወንጀል ጉዳዮች ዳይሬክተር የነበሩት አብዮች ጅፋሬ ባይሳን ጨምሮ አቶ ሞሊቶ አባይነህ ኤርቃሎ የቀድሞ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር ቸርነት አበበ ያደቴ የቀድሞ የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት ኃላፊ ሰለሞን በላይ መኮንን በከተማ አስተዳደሩ መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያን ጨምሮ 11 በተለያየ ደረጃ ኃላፊነት ያላቸው ግለሰቦች ከሌሎች ግብረ አበሮቻቸው ጋር በጥቅም ተመሳጥረው በህዝብና በመንግስት የተሰጣቸውን ኃላፊነት ያላግባብ በመጠቀም በ2016 ዓ.ም በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነው በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውና በ10ኛ መዋቅራዊ ፕላን በዊንዶ ኦፍ አፍሪካ ልዩ ልዩ የከተማው መተንፈሻ አረንጓዴ ስፍራ ፕሮጀክት በከተማ ደረጃ በመናፈሻነት ለህዝብ አገልግሎት የተያዘን በመሬት ባንክ ውስጥ ያለን ይዞታ ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በማለት ለዮርዳኖስ ዘውዲቱና ጓደኞቻቸው የሲሚንቶ አከፋፋይ ህብረት ሽርክና ማህበር ለሚባሉ የቦታውን ስፋት 2905 ካሬ ሜትር ይዞታ ማረጋገጫ ካርታ የቦታው ሊዝ ዋጋ 168 ሚሊዮን ብር በላይ የሚገመት ጉዳት ማድረሳቸው ተጠቅሷል። ከወረዳ እስከ ክፍለ ከተማና መሬት ልማትና አስተዳደር ቢሮ ድረስ በጥቅም ተሳስረው ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል ተጠርጥረው መያዛቸው የተጠቀሰው እነዚሁ የከተማ መሬት ልማት አስተዳደር ቢሮ ኃላፊዎችን ጨምሮ 11 አመራር አባላትና ሰራተኞች ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ተጨማሪ ጊዜ ቀጠሮ ተጠይቆ ምርመራ መቀጠሉን የወጣው መረጃ ይገልጻል። በከተማ አስተዳደሩ ባለጊዜና ተረኛን የሚሉ ባለስልጣናት በተደራጀ መንገድ በመሬት ወረራ የዜጎችን መብት በመጋፋት በልማት ተነሺነት ስም የሚፈልጉትን ለመጥቀም ለመንገድ ይፈርሳሉ ያልተባሉ መኖሪያ ቤቶችን ሳይቀር እንዲፈርስ በማድረግ የጥቅም ተጋሪዎቻቸው ለሆኑና ቦታው ይገባቸዋል ብሎ በፖለቲካ ውሳኔ ለወሰኑላቸው ለመስጠት የተለያዩ ግፎችን ሲፈጽሙ መቆየታቸው በተደጋጋሚ ሲጠቀስ ቆይተዋል። ብልጽግና ፓርቲ የሀገሪቱን ስልጣን በመቆጣጠር በማንላለብኝነት በከፍተኛ ደረጃ ሙስና ውስጥ የተዘፈቀ በአሁኑ ወቅት አባላትና አመራሮቹን መቆጣጠር የማይችልበት ደረጃ በመድረሱ በሀገሪቱ ስላለው ቀውስ ከፍተኛ አስተዋጽኦ እያደረገ መሆኑ በተለያየ ጊዜ በቅሬታ ሲነሳ ቆይተዋል። የገዢው ብልጽግና ፓርቲ የቁጥጥር ኮሚቴ ኃላፊና የጸረ ሙስና ኮሚሽን ኮሚሽነር የነበሩት የአማራ ብልጽግና ፓርቲ ከፍተኛ አመራሮች አንዱ አቶ ጸጋ አራጌ ብልጽግና ፓርቲ የፕሬዝዳንቱ አብይ አህመድ ጉዳይ አስፈጻሚ ሆኗል፣ ህግና ስርዓት አያከብርም፣ ሙስና ተንሰራፍቷል በማለት ለቀድሞው ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ ህግ እንዲያስከብር ደብዳቤ ከጻፉ በኋላ አብይ አህመድ ከስልጣን በማንሳት ራሱ አስመራጭና ተመራጭ በሆነበት የገዢው ብልጽግና ፓርቲ አንደኛ ድርጅታዊ ጉባኤ እሳቸውን ጨምሮ እና አቶ ገዱና አቶ ዮሐንስ ቧያለውን 32 በላይ የአማራ ብልጽግና ፓርቲ ከፍተኛ አመራሮችን ከፓርቲው ስልጣን በምርጫ ሽፋን ማባረሩ አይዘነጋም።
አሜሪካ በትውልድ ሀገራቸው በደቡብ ሱዳን መፈንቅለ መንግስት ለማካሄድ በማሴር የጦር መሳሪያም ሲያዘዋውሩ ደርሻባቸዋለሁ ያለቻቸውን ደቡብ ሱዳናዊን በእስራት ቀጣች። ነዋሪነታቸው በአሜሪካ ያደረጉ ደቡብ ሱዳናዊ ፒተር ቤር የጦር ሰራዊት ደረጃ የተሰጣቸው የጦር መሳሪያም ወደ ደቡብ ሱዳን ለማጓጓዝ በመሞከር ተጠርጥረው በቁጥጥር ስር የዋሉት ከ2 ዓመት በፊት ባለፈው መጋቢት 2016 ዓ.ም ሲሆን ፕሬዚዳንት ሳልቫኪር ሊያስገድሉኝ ሞክረዋል በሚል በ2012 ዓ.ም አንስቶ በአሜሪካም በጥገኝነት መኖር እንደጀመሩ የተነገረላቸው ፒተር ቤየር የታዋቂው የሃርቫርድ ዩኒቨርሲቲ ምሩቅ ለዓለም ባንክም የሚያገለግሉ የኢኮኖሚ ባለሙያ መሆናቸውም ታውቋል። በአሜሪካ በአሪዞና ግዛት የተሰየመው የፌዴራል ችሎት ፒተር ቤየር ግብረ አበራቸው ነበሩ ከተባሉ ትውልደ ደቡባዊ ሱዳናዊ አሜሪካዊ አብርሃም ቼልኬቾ ጋር የጦር መሳሪያዎችንና ወታደራዊ ቁሶችን ወደ ውጪ መላክን የሚቆጣጠሩ ህጎችን በመጣስም ጥፋተኛ ብሏቸዋል። የአሜሪካ ፍትህ ቢሮ ባለፈው 40 ወጣው መግለጫም ተጠርጣሪዎቹም ጥፋተኛ በተባሉበት ክስም እያንዳንዳቸው የ4 ዓመት እስራትም ፈርዶባቸዋል። ካለፈው የካቲት 2015 እስከ የካቲት 2016 ዓ.ም ባለው ጊዜ ውስጥ ሁለቱ ግለሰቦች 4 ሚሊዮን የአሜሪካን ዶላር የሚያወጣ ወታደራዊ ደረጃ ያላቸው የጦር መሳሪያዎችን አከማይተው መገኘታቸውን መግለጫው አመላክቷል። ይህም ስቲንገር ሚሳኤሎችን፣ የቦምብ ማስወንጨፊያዎችን እንደዚሁም ከ1000 በላይ መትረየሶችና ጠመንጃዎችን ያካተተ ነውም ተብሏል። ግለሰቦቹ በቁጥጥር ስር የዋሉት መሳሪያ አቅራቢዎች መስለዋቸው ከአሜሪካም የፌዴራል ስውር ወኪሎች ጋር ለ1 ዓመት ያህል ድርድር ሲያካሄዱም ከቆዩ በኋላ መሆኑም ተዘግቧል። እንደ አሜሪካ የፍትህ ዲፓርትመንት መግለጫም ሁለቱ ደቡብ ሱዳናውያን በአሜሪካ ምድር የተጣለውን የጦር መሳሪያ ወደ ውጪ አገራት የመላክም አርም ኤክስፖርት ኮንትሮል አክትና ኤክስፖርት ኮንትሮል ሪፎርም አክት ህጎችን መጣሳቸውን የጦር መሳሪያም ለመላክ የተንቀሳቀሱበት ደቡብ ሱዳን መንግስትም ላይ የጦር መሳሪያም ዝውውር በአሜሪካ መንግስትም ማዕቀብ መጣሉን እንደሚያውቁና ተከሳሾቹ ይህ የመፈንቅለ መንግስት ሙከራ ሴራቸው ቢሳካ እና ፕሬዚዳንት ሳልቫኪር ከስልጣን ቢወገዱ ኖሮም ፒተር አጃክም ቀጣዩ የደቡብ ሱዳን ፕሬዚዳንት ለመሆን እቅድ እንደነበራቸው የአሜሪካም የአገር ውስጥ ደህንነት መስሪያ ቤት ካሰራጨው መግለጫም ለማወቅ ተችሏል። እስራኤል ለሶማሌላንድ የአገርነት እውቅና መስጠቷን ዳግም እንደሚቃወሙ ግብጽና ሶማሊያ አቋማቸውን ገለጹ። የሶማሊያ የግዛት አንድነትና ሉዓላዊነትን ለማጠናከር ጠንክረን እንሰራለን ሲሉ አቋማቸውን ገለጹ። የግብጽን ሁለተኛ ቤታቸው ይመስል ደጋግመው በመጎብኘት የሚታወቁት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ካይሮ ውስጥ ከግብጽ አቻቸው አብዱል ፈታህ አልሲሲ ጋር ባደረጉት የጋዜጣዊ መግለጫ ላይ ታሪካዊ ያሉት የግብጽና የሶማሊያ ግንኙነትም አጥብቀው እንደሚያስቀጥሉ በአፍሪካ ቀንድ ሰላምና ልማትም እንዲጸናም በጋራ ራዕይ ያላቸው መሆኑን ገልጸዋል። የሶማሊያ የግዛት አንድነትና ሉዓላዊነትም መከበር እንዳለበት በአንድ አገሩ የውስጥ ጣልቃ ገብነትም እንደማይኖር የገለጹት የግብጹ ፕሬዝዳንት አልሲሲ የሶማሊያ መረጋጋት ለቀጠናው ልማትና ደህንነት ወሳኝነት እንዳለው አጽንኦትም ሰጥተዋል። ግብጽ ለሶማሊያ አንድነትና ሉዓላዊነትም ያላት ቁርጠኝነትን ያመሰገኑት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ለሶማሌላንድ ራስ ገዝ የሰጠችው የአገርነት እውቅና ህገወጥ የሆነ የዓለም አቀፍ ህጎችንና የአፍሪካ ህብረትም ቻርተርን የሚጣረስ በመሆኑ ተቀባይነት የለውም ሲሉ ዳግም ተቃውሟቸውን ገልጸዋል። የግብጹ ፕሬዝዳንት አልሲሲም በዚሁ ጋዜጣዊ መግለጫቸው የቀይ ባህርና የገልፍ ኦፍ ኤደን ደህንነትን የመጠበቅ ኃላፊነቱ የተጣለው ከባህሩና ከባህረ ሰላጤው ቀጥተኛ ተዋሳኝ አገራት ላይ መሆኑን በመግለጽ የባህር ደህንነትና ቀጠናውን የማረጋጋትም የተቀናጀም እርምጃ ይቀጥላል በማለትም አገራቸው ግብጽ በቀጠናው አላት ያሉትን ሚና ለመጥቀስ ሞክረዋል። እንደ ግብጹ ፕሬዝዳንታዊ ቃል አቀባይ መግለጫም በሁለቱ መሪዎች መካከል የተደረገው ውይይት የዛሬ ዓመት በጥር ወይም በፈረንጆቹ ጃንዋሪ 2025 በግብጽና በሶማሊያ መንግስት መካከል የተደረሰው የስትራቴጂካዊ ጥምረት ስምምነት የንግድ፣ የልማት፣ የትምህርት፣ የደህንነት፣ የመከላከያ፣ የጸረ አሸባሪነት ዘመቻና የአቅም ግንባታ ስምምነትን በማጠናከር ዙሪያ ያተኮረ ነው ብለውታል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።